ሚለውን ንገረኝ። ኦኬ አታነብም እንዴ? ሚለውን አንተ አትነግረኝም እንዴ? አንተ አንዴ ከፈትከው። አንብብ፣ አትሸማቀቅ። እኔ ምን ማድረግ እንዳለብኝ ማእሰው ነኝ። አንተ እስቲ በቃ ለየት ያለውን ቃል እንኳን ንገረኝ እስቲ። ማንበብ ከከበደ ከረዘመብህ ለየት ያለውን አንብብ እባክህ። አልሐምዱሊላህ ለማል ገባ። ታነብለታለህ ወይንም ተሰባበረዋለህ? ያልኮፍ ይታያል። አረበኛው ይታያል። አንተ ራስህ ማስረጃውን እንኳን አንተ እኮ ነው መናገር ያለብህ። ይሄን ይላል ብለህ እኮ መናገር ያለብህ አንተ ነህ። ጣልቃ አትግባ። ባለጌ ሰዎች ከፈር ትሆናላችሁ። አትሸማቀቅ። ቀጥል አንብበው። ማስረጃውን ይዘህ የመጣኸው እኮ አንተ ነህ። የአንተ ማስረጃ ነው። አንተ ነህ እኮ ማንበብ ያለብህ። የለም ፈስርልን። ይህን ክፍል አንብበልን። ሰዎችን ለምን ትሸውዳለህ? ክርስቲያኖች ነው ለማሳመን የምትጠቀመው ነገር ነው እኮ። ክፈተው እስቲ፣ ከፍ አድርገህ ክፈተውና አንተ አንብበው። አሳያኝ ክርስቲያን። የመጨረሻዋን እቺ የመጀመሪያዋን መስመር ብቻ ዝቅ አድርገው፣ ሙሉን አታሳየው። እሷን ብቻ የምር እየሸወዳችሁ ነው። ሙሉን አታሳየው የሚለው ራሱ እኮ እናንተን እየሸወደ ነው። የመጨረሻዋን መስመር አስምርባት። ኖ አረብኛውን አረብኛውን ስለማትችሉ ማንበብ ስለማትችሉ የመጀመሪያዋን መስመር የመጨረሻዋን ያእትየኩም ታቦቱ የሚለው ላይ የመጀመሪያውን የመጨረሻ ክርስቲያን ለምን አንተ በአማርኛ የተፈሰረውን አታነበውም? አዎ እሷ ታቦት አንብብችን ቃል እኮ በጸያፍ ነው የተገለጸው። ነግሬሃለሁ እኮ አንብብ። በጸያፍ መሆኑን ምንድን ነው የሚለው? ቅድሚያ አንብበው። አሁን አንተ ክርስቲያኖች የታች ያሉት የሚሰሙት የሚቀበሉ ይመስልሃል? በጸያፍ ነው የተገለጸው። እንዳታመልኩ ነው የሚለው። በጸያፍ ነው የተገለጸው ይህ ክፍል። አዎ ሪካርድ አድርጉት። ይሄ ታቦትን በጸያፍ ቃል ነው የተገለጸው። አንተ አታነበውም እንዴ? በጸያፍ ካልሆነ ምን እንደሚል አታነበውም? አላነብም። በጸያፍ ነው የተገለጸው ወይንስ አይደለም? እሺ ኢሚሌት እንዴት እንደማደርገው ይኸው ኦምያ የምጫወትበት ታቦት ይላል። ያው ታቦት ሚል ቃል የለም ቁርአን ውስጥ ብሎ ነበር። አላልኩም? እዚሁ ካድከኝ። አምልኩ ሚል አለ አመጣለሁ አይደል አንተ ያልከው? ይሄው አልወጣኝም። ታቦት እንዴ አላህ የተሸከመው ለሙሴና ለአሮን የሰጠው አንተ ቁርአን ጋም አለ። ስለዚህ ታቦት እነሱ ጋም ስላለ ኢትዮጵያ የሰጠው እኮ ስትል እኮ አምልኩት እንደማለት አይደል እንዴ? ለነሱ የተሰጣቸው ማለት ጎበዝ፣ እንደዛ ብለህ ኢንተርፕሬት አደረግ። አላህን ታቦት አስመልኳል እያልክ ነው ማለት ነው። እኔ ያላልኩትን እናመሰግናለን። አላህ ነው የሰጣቸው ይህንን ታቦት። ወንድማችን ታነብላቸዋለህ። ባለቀይ ኮፍያ ከማንበብ በፊት ፖለቲካ አትስራ፣ አታወርደኝ። ይኸውልህ በስነ ስርዓት አውራ። አላወርድም። እንዴት ኢሚሌት እንደማደርግ ስለማት ማለት ነው። ስኳር ማን ነው የሚተባበረው? ክርስቲያኖች ለማሳመን ነው። አቡ ናስርን ማን ነው የሚተባበረው? አረበኛውን ለማንበብ ነው። አንብብለት። እኔ አረበኛውን እስቲ ጠጋ አድርገው ላንብብ። ሀቂቃ ማለት ነው ታቦት የሚለው ማለት ነው እኛ ጋር ከአባ ነው። አንብቢ። ካባ ነው ታቦቱ፣ ካባ ነው። እናመሰግናለን። ቀጥ ያንብቢ። ታቦት የሚል ነገር የለም። ታቦትን አንዴ ማለት ነው እኔ ወቃለ ነው ከኔ ጋር አየት አደም ታቦቱ ካባ ነው። ቀጥሉ፣ ችግር የለውም። አንቺ ደግሞ ሌላ መንፈስ። እኔ እንደዚህ እያልኩ አይደለም። እናንተ ታቦት የምትሉ እና እንደዚህ የምትሉት እኛ ጋር የሚል የለም። አንብቢ። አሁን ሰጣቸው ከተባለ አምልኩ ማለት ነው ብሏል አቡ። እኔ አልወጣኝም። አምልኩ አልወጣኝም። እኔ በጣም ነው የምከታተልህ ሲጀመር ማለት ነው። አንብቢው። በእምነት ታቦት አምልኩ የሚል የለም እኛ ጋር። አላህ እንዲህ ነው፣ አይወልድም አይወለድም፣ አጋርም የለውም፣ ልናጋራም አንችልም። የጠየቅኩሽ ያለ አይወልዳል አይወልድም አልጠየቅኩሽም። ስንት ነው ብዬ አልጠየቅኩ። ያልጠየቅኳችሁን ለመመለሱት። ኧረ ተው ተው እናንተ ሰዎች ተው። ቆይ አንዴ ማለት ነው ክፍሉን አንብቡንና ፈስሩት። በቃ እሺ። ለምን አንተ ፖለቲካ ትሰራለህ? የጀመርከውን ርዕስ አትጨርስም እንዴ? ከኔ ቀጥሎ እንደማለት ታደርገኛለህ። ከኔ ጋር እንደጀመርከው የአማርኛ ከፋርክናና ባካትረብሽ ሂሻም አንዴ ቆይ። አቡ ሪቴት እያደረገ ነው። ለምን ሚዩት ታደርገኛለህ? ለምን ሚዩት ታደርገኛለህ? ከኔ ጋር እንደጀመርከው ከኔ ጋር ትጨርስም። ወንድምህ ያንብብልህ። እሺ ቆይ ቅድሚያ ቀጥሎ ወንድማችን አንብበው።
ቀጥል። ባለጌ ስለሆኑ ነው። ይቅርታ ኢንተራፕት እያደረጉ ስለረበሹ። ሚዩት ነህ እያወራ ከሆነ ሚዩት ነህ። ካልቻልክ እሺ ቀጥይ። ስኳር ማንበብ የማይመች ከሆነ ኡስታዝ መንገፋይ ታቦት አይደለም ታቦት አምልኮ የሚል የለም። አንብቢው ክፍሉን። እሺ ወቃለ ለሁም ነቢዩ እና ጠጋ አድርገዋ አይታየኝም እኮ እና እቱ አዩ ግን ታቦት ይላል። ታቦቱ ግን አምልኩት እኮ የሚል አይደለም። አንብቢው ጨርሹ። ከዛ በኋላ ምን ይላል የሚለውን እንሄድበታለን። እንዴ ፍዝዝ ያለ ነው። አይነበበኝም እንዴ? ጎበዝ በቃ እናመሰግናለን። ታቦት ይላል ግን አረብኛው አይደለ? ታቦት ይላል አረብኛው ነበር በደንብ ተሸከመው ሳጥን ማለት ነው። ስለዚህ ክፍሉ ምንድነው የሚለው? ከፋ ክርስቲያን በቃ ይህንን ታቦት አዳምጡ። ለሙሴና ለአሮን አሸክሞ በመልአክ የላከው ማን ነው? አላህ ነው። ሰጣቸው ማለት አስመለካቸው ማለት ነው ብሎ የፈሰረው አቡ ናዚር ነው። ታቦት የሚባል ነገር የለም ብሎ ነበረ። ከፍ ማለት ነው። አንተ የምትሸከመው ሳጥን ማለት ነው። አዳምጥ፣ በቃ ተረጋጋ። ስለዚህ ይህንን የሰጠው አላህ ነው። እንሸኘው አደለ? ልጅ በጣም ባለጌ ስለሆነ ዚና ህሚሌት ከተደረገ ይበቃል። መላእክቶች ናቸው ተሸክመው ታቆን እየዘብ ሸኝ ጎበዝ። አንዴ ማለት ነው። እፎይ አንዴ አዳምጡ። መርሐበንሽ ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አንየእትየኩም ታቦትና ታቡት ይለያያሉ ማለት ነው። ታቦት ነው አይደለ? አንተ ያልከው ይሄ ደግሞ ምንድን የሚለው ቁርአኑ ታቡት ምንድነው? ታቡት በአረበኛ ነው። እንግዲህ በአማርኛ ምንድነው? በምንም ታስወርዳለህ። ይሄ ነው ደረነ። አንዴ አቡ ኻሊድ አንተ የዝሙት ልጅ ቆይ እኔ ልንገርህ ይኸውልህ ታቦት ፖሊስ ተረጋጋ። ቆይ አንዴ ሌሎቻችሁ እናንተ ታቦት እንደምትከተሉ ነው የሚያወራው እንጂ ታቦት እንደምንከተል እንደሚያወራው። መልካም። ይሄ ታቦቱ የተባለው ምንድነው? እሱ ወንድማችን ቀጥል። መርሐበን። አሁን የዚህን እንግዲህ የምናየው ማለት ነው ከላይ ምንድነው ቁርአኑ እያወራ የመጣው ስለምንድን ነው? እስኪ ከላይ ወደ ላይ ምንም የትም ሄድ አይጠበቅም። ተረጋጋ። መሬት ንካ። የትም አልሄድም። መጀመሪያ አንድ ነገር ስናመጣ ሰበበ ንዙል በዚህ መምጣት አለበት። የትም እንሄዳለን። የፈለግከውን ሙፈሲር ከፍትልሃለሁ። አልማተር ተረጋጋ። አብሽር። ይሄ ታቦቱ ማንን ነው አሸክሞ የላከው? አላህ ታቦት የሚለው ታቦትና ታቦት ይለያያል እኮ። ይሄ ምን ታቦት ነው የሚለው? አንተ ደግሞ ያልከው ታቦት ነው አይደለ? ማንን ነው አሸክሞ የላከው? አይደለም። ታቦትና ታቦት ምን አገናኘው? አንድ ነው እንዴ? አንድ ከሆነ ማስረጃ ስትል ነው። አረብኛው ደግሞ ታቦቱ አለው። ሴሜቲክ ላንጉጅ ነው ወንድማችን። ታቦት የሚለውን ታቦት ብሎ የፈሰረ ማስረጃ ኢብን ከሲርን ክፈተው ክርስቲያን። ኢብኑ ከሲር እኔ አልቀበልም። ኢብኑ ከሲር ኢብኑ ጀሪር አጥበሪን ክፈትና ያለ ኢብን ከሲርን ክፈተው። ኢብኑ ከሲር ሰላም እኛ በቁርአናችን አናፍርም። ችግር የለውም እኮ ነው የምታል። ታቦት ምንድን ነው ብለህ ነው የምታምነው አንተ? ቆይ ቅድሚያ ግን ታቦቱ ምንድን ነው? ታቦት ነው። ታቦቱ ማለት ምን ማለት ነው? ምንድን ነው? ታቦት እናንተ አይደላችሁ ታቦት የምትገዙት? እኔ ታቦት አላውቅም። ታቦት ያው ከአላህ ውጭ ቁርአንህ ላይ ያለው ነገር ምንድን ነው? ቁርአንህ ላይ ያለው ጣዖትና ታቦት ይለያያል? ፈርቅ አላቸው? ታቦት አይልም፣ ታቦቱ ነው የሚለው። ታቦቱ ማለት ምን ማለት ነው? ታቦትና ለእኛ ማለት ነው ማነህ እፎይ ማለት ነው። ለእኛ ጣዖትም ሆነ ታቦትም ለይሳ ፈርቅ ልዩነት የላቸውም፣ አንድ ናቸው። ስለዚህ የተጠቀሰው ክፍል ጣዖት ነው ማለት ነው አይደለም? ከአላህ ውጭ የሚገዙት ነገር ሁሉ ምንድነው? ጣዖት ነው ለእኛ። እንደ
ሙስሊሞች ማለት ነው። ሙስሊሞች ዘንድ አዳምጥ። የተጠቀሰው ክፍል አሁን ተፍሲሩን ቅራ። አዳምጥ። የተጠቀሰው ክፍሉ የተጠቀሰው ስለምንድን ነው የሚያወራው? ንገረን እሺ። ቆይ በተፍሲሩ ላይ ገብተህ የለም ያለ ተፍሲሩን ፈስርልን። ክፍሉን ንገረን። ማነው ተፍሲሩ? ተፍሲሩንማ መጣንልህ እኛ። የምናየው ተፍሲሩ ላይ ነው የምናየው። በአቅል አይደለም የምፈስረው፣ በአቅል አይደለም። ተፍሲሮች ናቸው የሚገለግሉ። ከመሄድ በፊት ክፍሉ ስለምንድን ነው ብለህ ነው እየተከራከርከን ተፍሲር የፈለግከው? ተፍሲርን እሰጥሃለሁ። በቃኝ እስከተል ተፍሲር የፈለግነው ማህዲናል እኮ ተፍሲር የፈለግንበትን እኮ ታቦት የሚለውን አንተ ምን ብለህ ነው ያልከው? ታቦት የሚለውን ታቦት ቁርአኑ ምን ብለህ ፈሰረህ ነው ታቦት ያልከው? እኔ ያልኩ ከአላህ ውጭ ያሉ ነገሮች ሁሉ ጣዖት ናቸው። ታቦትም ጣዖትም አንድ ነው። ይሄን ቁርአን ክፍል ፈስር። ምንድነው የሚለው? መጀመሪያ ታቦት ወደሚለው ተፍሲር ሂዳል አይደለ? ለመመለስ ፈለግ ተፍሲሩን ግለጥ። ክፍሉ ምንድነው? ስለምንድነው የሚያወራው? ክፍሉ ምንድነው? ጣዖትን አላህ አሸክሞ ጣዖት አምልኮ አላቸው እያልከን ነው? እሺ እንደዛ ስለህ ለምንድን ነው ርዕስ አንቀይርም አልክ? እሺ ውጣ ወደ ላይ። እሺ መጀመሪያው ላይ ውጣ መጀመሪያው ላይ በፊት ፈስር። ይሄንን እንዴ ወደዚህ ከሆነማ እንግዲህ ና ተፍሲር ላይ ግባ ብያለሁ። ታቦት የሚለውን አንተ ታቦት የሚለውን ታቦት ነው ብለኸዋል። እስኪ ግባ ተፍሲር ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ። የተከፈተልህ ቅድሚያ ፈስር ክፍሉን። ለምንድን ነው የፈራኸው ወደዛ ለመሄድ? ምክንያቱም እኛ አህሉሱና ወልጀማዓዎች አልዑለማ ወረሰቱል አንቢያ ብለውናል ነቢያችን፣ ውዱ ነቢያችን ዓለይሂ ሰላቱ ወሰላም ማለት ነው በሐዲሳቸው። ጠበሪ አንተን እኔን ይደግፈኛል ብለህ ከሆነ ተሳስተሃል። በደንብ አድርገው ላይ ይደግፈኛል፣ በደንብ አድርገው እቀበላቸዋለሁ ሙሉ ለሙሉ። ፕሊስ አዳምጥ። ጠበሪ አርክ ብሎ ነው ያስቀመጠው። አርክ ኦፍ ኮቨናንት ወይንም ደግሞ ቃል ኪዳን ብሎ ነው ያስቀመጠው። ታዲያ አንተ ነው ታቦት ያልከው አንተ ነው ታዲያ አርክ ኦፍ ኮቨናንት ማለት የቃል ኪዳን ታቦት ማለት ነው ወንድማችን። ስንቱን አስተምረን እንጂ ማን ነው እንደዛ ያለው? በራስ ባቅለህ ፈስረህ ነው። አርክ ምን ማለት ነው? ታቦት የሚለውን አንተ መጀመሪያ ታቦት የሚለውን ቁርአን ታቦት ብለህ ከየት አምጥተህ ነው የፈሰርከው አንተ? ታቦት ሴሜቲክ ቋንቋ አታውቅም ወንድማችን? ሴሜቲክ ምን ከተባለ ከየት አምጥተህ ነው? ማስረጃ አምጥተህ ከየት ነው ያመጣኸው? ታቦት ማለት ምን ማለት ነው? ታቦቱ ማለት ምን ማለት ነው ወንድማችን? እፎይ አሁን ለምሳሌ አንተ ታቦት የሚለውን ታቦት ብለህ ፈስረኸዋል። ከየት ነው ያመጣኸው? ከማ ተፍሲር ላይ ነው? ሙሉ ሙፈሲሮች እንደዛ ነው። አንድ በል። ሁለተኛ ደረጃ እኔ ታቦት ኢብኑ ጀሪር አጠበሪ ቃል ኪዳን ነው ብለው የፈሰሩት እያልክ አይደለ? ናዳንት ተረጋጋ፣ መሬት ንካ። ኢብኑ ጠበሪ አንተን ድባቅ የሚመታህ ነው። በጣም ብዙ ነው የፈሰረው ጠበሪ ባይዘይ ያላ። እሺ እኔ ድባቅ ይምቱኝ ያላ። ግባሽ እሳቸው ተፍሲር ላይ ግባ። አዳም በደንብ አድርገህ ነው የማዳምጥ። ግባ። ጠበሪ አይ ቲንክ ከ10 በላይ ፔጅ ነው የሄደበት ይህንን ክፍል የፈሰረው በመጀመሪያ ደረጃ። እኔ ለማውራት ነገር ቆይ ተረጋጋ። በመጀመሪያ ደረጃ ክፍሉን አውዱን ፍታልኝ ና ክፈተው። መላእክትን አሸክሞ የላካቸው ምንድን ነው? እሱ ቁርአኑን ራሱን ክፈተው። በአረብኛው ታቦቱ የተባለው ለነ ሙሴና ለአሮን መላእክቶች ተሸክመው ያመጡት ሳጥን ወይንም ታቦቱ ምንድን ነው? መጀመሪያ አንተ ታቦት የሚለውን ከየት አመጣኸው? ታቦት የሚለውን ከየት አመጣኸው አንተ? እሺ ሳዲቅና ሳኒ የፈሰሩልህን አንብበው። ያንተ ከየት አመጣኸው? ኢብኑ ሳኒ ማን የሚለው አጣምጣ። ኢብኑ ጀሪር አጠበሪ ተፍሲር ላይ ግባ ብያለሁ። እሳቸውን እቀበላቸዋለሁ ብያለሁ አይደለ? ቁርአኑን ታቦት ብለህ የፈሰርከው ከየት አምጥተህ ነው ያልኩህ እኔ። አምጣ ማስረጃ አንተ። ታቦት ብለህ የፈሰርከው ምንድን ነው የሚለው? ታቦት የሚለውን ቁርአን ታቦት ብለህ የፈሰርከው ከየት አምጥተህ ነው? ማስረጃ አምጣ። እፎይ ትልቅ ሰው አይደለህም አንተ። ምንድን ነው እያልከን ያለው? አምጣ መጀመሪያ ለአንተ። ይኸው አረብኛው እኮ ታቦቱ ይላል። ታቦቱ ማለት ምን ማለት ነው? ማን ነው እንደዛ ያለው? ታቦት የሚለውን ታቦት ብሎ የፈሰረው ማን ነው? አምጣ ሙፈሲራ ወይም በጎግል አይደለም የምትፈስረው። ታቦቱ ማለት ምን ማለት ነው? አምጣ ማስረጃ። መጀመሪያ የተጠየቁት ጥያቄ አምጣ ማስረጃ። እየሰማችሁ ነው ወገን? ታቦቱ ይላል ቀጥታ ቃሉ። ታቦት እንድትል ማን ያለ ይላኛል። ታቦቱ ማለት ምን ማለት ነው ስለው መረጃ አንጣ ይለኛል። ምን አይነት ድንቁርና ነው?
አረበኛውን አትሰባብረው ቁርአኑ ማለት ነው። ታቦት አይደለም የሚለው ታቡት ነው የሚለው። በበዶማ ነው ታቡት ነው የሚለው። ታቡቱ የሚባል አለ። ታቦት ነው ያልኩህ አንተ። ምንድነው እሱ? አና ይቅርታ ወለት መርሐበን እንደ ወደ ፈስረው። እሺ ምንድነው? አንተ ምን ብለህ ነው የምትረዳው? አንተ መጀመሪያ አምጣ የታቦት ያልከው ማስረጃ የለህም። እሺ የለኝም በልሽ። ምንድነው ብለህ ነው የተረዳኸው? አንተ አይደለም ስትለኝ ምን ብለህ ነው የተረዳኸው? አንተ ያንተ መጀመሪያ ማስረጃ ጠይቄሃለሁ። የለኝም በልና ሀያል እንገርህ ያላ የለኝም በል መስክራ የዋሽኸው ይኸው ቁርአን እኮ ክፍል ታቦት ምን እንደሆነ አላውቅም። ሙስሊም ነኝ ግን ታቦት የሚለው ምንድን ነው? ለኔ ነገር ታቦት አይደለም የሚለው ሲጀመር ታቡቱ ነው የሚለው። ታቡቱ እሺ ታቦቱ እሺ ታቡቱ ነው የሚለው። ከየት አመጣው እሱ ታቦት ብሎ የፈሰረው? ለህት ንገራት። እሺ ለኔ ነገር አንተ መጀመሪያም ታምጣ የጠየቀውን አምጣ ነው እንቁርናቸው ነው ታቦት የሚለው ከየት አመጣው? ያለው ጠበሪ ላሳይ። ቆይ ከፍቼዋለሁ እጄ ላይ አማርኛው ላይ ይለያል። እፎይ ታቦት ቆይ ተረጋጊ። ጠበሪው እጄ ላይ ነው ያለው። ከፍቼው እያየሁት ነው። ያላ ከፈተ። ይሄ ክርስቲያን የሚለው ልጅ ይክፈተው ይክፈተው። ወደዚህ እያየሁት ይክፈተው። ያላ ከኔ አብሽር እንት አልአምር نحن مستعدون ዝግጁ ነኝ። እኔ አብሽር አይዞህ በፈለከው መስአል ያላ ተረጋጋ። ከኔ የትም አታመልጥም። ምንም አትጩ። ታቦቱ ማለት ምን ማለት ነው? እሱ ፈስር። ይሄ ክፍል ምንድን ነው የሚያወራው? ይሄን ነገር ክፍሉን ነገር አንተ ጠይቀኝ። የተጠየቀውን መልስ እንጂ ወይ እንት ተው እንጂ ትልሰው አይደለ? የተጠየቀውን መልስ ሱካር ታዘብሻል ወንድምሽ ድንቁርና ለኔ ለኔ በለደል ሀበሽ ንገረን ለኛ። ታዲያ ታቦት ማለት ነው? ወለደል ሀበሽ ክፍሉ ምኑ ምዕራፉ ታቦቱ ይንገረን። ታቦቱ ነው የሚለው አረበኛው። ያቲያኩም ታቦቱ ነው የሚለው እና እንባለን እኮ አረበኛው። መቼም አይነግራችሁም እህቴ፣ መቼም አይነግራችሁም። ምክንያቱም ማጭበርበር ስለፈለገ ማለት ነው። እኔ ደግሞ እንደዚህ አይነት ምጭ ሰው አይደለሁም። ምክንያቱም ብልግና እና ውሸት ማጭበርበር፣ በአረብኛ ውስጥ መደበቅ እንዲህ ነው ላችሁ እየሸወዷችሁ በህይወታችሁ እየቀለዱ ያሉት። ቀበሌ ይህንን ክፍል ይህንን ተሸክመው ከሄዱ ይላል ጦርነት እንኳን አይሸነፉም ነው የሚለው። ጦርነት እንኳን አይሸነፉም ድል ያደርጋሉ ምናምን ብሎ እንዲቴል ያብራራዋል። አይ ቲንክ 10 ምዕራፍ ያላነሰ ወደ 10 ፔጅ ምናምን ነው ቆይቻለሁ ካነበብኩት። ኢብን ከሲርም ኢብን አባስም ጃለል አስባቡም ዘሆድ ማየት ይቻላል። ታቦቱ በአረብኛው ታቦቱ ይባላል። በእንግሊዝኛው አርክ ኦፍ ኮቨናንት ብለው አስቀምጠውታል። ታቦቱ ነው ግን እኔ አላውቀውም ትርጉሙን። በነገራችን ላይ አማርኛው ላይ ምን ብለው እንትን ብለውታል መሰለሽ? ሳጥኑ ብለውታል። ሳጥኑ ብለውታል። በአማርኛ ሳጥን ታቦት አይደለም፣ ታቦቱ አይባልም። ነገር ግን መላይኮች ናቸው ተሸክመውት የመጡት። መላይኮች ተሸክመውት መጥተው ለሙሴና ለአሮን የሰጡት ዝም ብሎ ሳጥንም ሊሆን አይችልም። ተራ ነገር ሊሆን እንደማይችል ታውቁታላችሁ አይደለ? መላይኮች ተሸክመውት የሚመጡት ታቦቱን ይንገረን። እሺ ማን ነው ወለዴ እንትና እንታና ይንገረን። ቆይ አንተ ይቅርተስ አንድ አቤብ ኢብን ከሲርን አንብበውና ቀጥል። ይበት ስለሆነኛው መጀመሪያ አንተ ለምን ሚወት ትይዘኛለህ? እኔ እያወራሁ እያለሁ ሚወት ትይዘኛለህ። ብዙ ጊዜ ሚወት ይዘኛል። ምንም እያወራ አይደለም። ክፍሉ ፈስር። እሺ መጀመሪያ እሺ፣ አንተ ማስረጃ የለህም ለተናገርከው ንግግር? አፍሬያለሁ በል ወይንም ዋሽቻለሁ በል። ወላሂ እኔ እነግርሃለሁ። ያላ ክፍሉን እነሱ እኮ እየተከራከረ ነው። እኔ እነግራችኋለሁ። የዋሸው ንግግር አለ መጀመሪያ እሱ ማለት ነው። አንቺ ማስረጃ ከጎኑ ተሸትረጅም ምን ችግር አለው? እኔ እነግራችኋለሁ። በደንብ አድርጌ ነው የምነግራችሁ ማለት ነው። እሱ እንዲህ ያለው አይደለም። መጀመሪያ እሱ ያለው አንቺ ማስረጃ እኮ አይጠበቅበትም። አይ ኡስማን ታቦት የሚለውን ታቦት የሚለውን ቁርአን ታቦት ብሎ ፈስሮታል ማለት ነው። ከየት አምጥቶት ነው? መጀመሪያ ማለት የዋሸኸውን አንተ መጀመሪያ አምጣ ማስረጃ ለዋሸኸው። ከዛ አይ የለኝም ካልክ ደግሞ እኔ እነግርሃለሁ። በአማርኛው እነግርሃለሁ። ስላላ አትችልም። ክፍሉን ቀጥልና አንብብ። አይደለም ስትል መረጃ ስታመጣ ዋሽተሃል እፎ ይባላል። ቀጥል። አንድ አይደለም የተጠየቀውን መልስ። ያንተ እፎ እየተጠየቀውን መረጃ መልስ። መረጃ ባላመጣህበት ዋሽተሃል ይለኛል እንዴ? ሰውዬ ጤናም የለው እንዴ? ቆይ አንድ አይደለም እኔ ሀያ በላይ መረጃ ታቦት የሚለውን አንተ
ታቦት ብለህ ከየት ነው ያመጣህ የፈሰርከው ነው ብለህ አምጣ ከፍተን ከዛን ስናሳይ ይነግራቸዋለሁ በሚያዳምጡት ማለት ነው። አዋርዶና ይውጣፉ ምንም ጭቅጭቅ ያስፈልጋል። አዋርደ ይዲያ ወዲ ተወንካ አዋርደ ያ ተዋርዶ ልትወጣ ነው ጭንቅላት ያላቸው ሰዎች ይዋረድና ይውጣ። ያ ይሄንኛው እንትና ነው አጠበሪ ነው ኢማም አጠበሪ እሱ የጠቀሰው አርክ ኦፍ ኮቨናንት ወይንም ኮቨናንት ይለዋል። ሙሉ ምዕራፉን አሳያቸው። መጀመሪያ ማይገዛ ልክስክስ ወራዳ ቆሻሻ ለምን ዋሻለሁ? ወላሂ ዋሻለሁ። አትጫወን ማከስ ምዕራፉን አሳያቸው። ከስራ ያለውን ስክሪንሾት አድርጉት፣ ስክሪንሾት አድርጉት። ዝቅ አድርግላቸው ትንሽ ሰዎች እንዲያነቡት ዝቅ አድርገው ሊንኩን አሳያቸው። ሊንኩን ከላይ ሊንኩን አሳያቸው። ስክሪንሾት አድርጉና ቼክ ማድረግ ያስረዳቸው በስነ ስርዓት። እሱ እኮ እንደዚህ አይሳደብም። አዳምጪ። እንደዚህ አይነት ባለጌዎችና ወራዶች መዋረድ አለባቸው። ከዛ ምዕራፉን አሳየው። ከስር ያለውን ብዛቱን አሳያቸው። ሱራ 2:248 የከፈት ነው ማለት ነው። ማን ነው? ተፍሲር አጠበሪ ነው የከፈት ነው። ይኸው ጃሚ አልባይን ፊ ተፍሲር አልቁራን አልጠበሪ በጣም ረጅም ኢንተርፕሬቴሽን ነው። ወደ በዚህ እንኳን ሳይት ወደ ከ10 በላይ ምዕራፍ አለው። ይሄ እችን ለመፈሰር ብቻ ከ10 በላይ በጣም በደንብ ነው ያብራራው። ክፍሉን እንዲህ አብራርቶታል። ኢብን ከሲርንም ሌሎችንም አስባቡንም እናሳያቸዋለን። መረጃ ስታመጣ ታወራለህ። ካሁን በኋላ ቀጥል ክርስቲያን። ያ ምን ይላል? ይሄን ስለዚህ ስለ ታቦቱ ሲያወራ ምን ይላል? ኢንዲድ ዘ ሳይን ኦፍ ዘ ኪንግሺፕ ኢዝ ዛት ዘ አርክ ዊል ካም ቱ ዩ። ምንድነው ይሄ? አላህ ቃል ኪዳን ያደረገው በምንድነው? በታቦቱ ነው። ይሄም ደግሞ ወደ እናንተ ይመጣላችኋል የሚል ነው። ቀጥታ ትራንስሌት ሲደረግ ማለት ነው። ሶ አሁን ይሄንን ቃል እንኳን ጉግል ትራንስሌት አድርገን ብንጠቀመው ቀጥታ ታቦት ነው የሚለው ቃሉ ማለት ነው። ታሳያችሁ እና በነገራችን ላይ የመጀመሪያው ዋህብያ ነህ አንተ። በጣም እዚህ ቤት ወርደህ ስትወጣ ኡፋይ ሰላም ነው። አንዴ ምን ይላል? የንግስናው ማይከን ያዘና አዳምጥ፣ ውርደትን አዳምጥ። የንግስናው ምልክቱ ታቦቱ ወደ አንተ መምጣቱ ነው፣ በውስጡም ከጌታ ዘንድ ማረጋገጫ አለ ይላል። ኢብን ከሲር እንድገም ኢብን ከሲር እነሱ ባይጠቀመውም ዋህብያዎች በደንብ ስለሚቀበሉት ኢብን ከሲር እናሳያቸው። ተዛዝ ተፍሲር ጠበሪን እቀበላለሁ ስላለ ጠበሪን እቀበላለሁ ስላለ ነው። ጠበሪ ከዚህ ውጭ ካለ ይከፍትልንና ያሳየናል። ወይም እሱ ከፍቶ ማሳየት ስለሚችል የዋህብያዎቹ ደግሞ የሚቀበሉት ዋህብያዎቹ ደግሞ ለእናንተ ደግሞ እናሳያችሁ። አዘጋጅ ትከፍታለህ አንተ። ጠበሪ እኛ ካልነው ካወጣ ነው ውጭ ተቃራኒ ካለ ባይዞ ሙሉውን ካያችሁት ኢብን ታቦቱን እዛው ከሄዱ ጦርነት ድል እንደሚያደርጉ ምናምን ሁሉ ጠበሪ ያብራራበታል። ያ ምን ይላል? ኢብን ጁሃይር ስቴት ዛት ኢብን አባስ ሴድ ኢብን አባስ እንደተናገረው the angel came down while carrying the ታቦት መላእክቶቹ ታቦቱን ተሸክመው ይወርዳሉ between the sky and the earth በሰማይና በምድር መካከል ሆነው until they placed it before the ጣሉት while the people were watching ጣሉት እነሱ የሚሉት ሳኦል ነው። በሳኦል ጋር እስከሚያስቀምጡት ድረስ ህዝቦቹ እየተመለከቱ ይላል። ይህን ታቦት ከሰማይ መላእክቶች ተሸክመው ነው የወረዱት፣ መላኢካዎች ማለት ነው። ስለዚህ አላህ በመላኢካዎቹ ታቦት አሸክሞ ለሙሴና ለአሮን እያስመለከ ነበር እያሉን ነው። ያ አሁን እና ከፍተልና ጠበሪን ታቦት ይመለካል ያለውን ቴታ መጣው። ጠበሪን ክፈታው። ቴታ መጣው። ቴታ መጣው። ክፈታው። ይመለካል ያለውን ታቦት ይመለካል ያለውን ከየት ነው ያመጣው? ያላ ግለጥ ግለጥ እኔ ወሬ አልፈልግም። እፎይ ግለጥ። ታቦት ይመለክ ያለው የት ላይ ነው? ይመለክ ነበር። አሁን ደግሞ ላሽ ይመለክ የሚል ቃል ጋር ሄደ። ታቦትን ጠወና አሁን ክፈት እያለ ያመልኩ ነበር እያለ ነው እኮ። ከየት ነው ያመጣ እያልክ ነው። ቅድም መጀመሪያ ብለህ ተናግረሃል። አይመለክም እያሉ ነው ብለህ ተናግረሃል። አይመለክም አንተ እኮ ያመልኩ ነበር በፊት እያልክ ነበር አይደለ? ከየት አመጣኸው? ኧረ ያደረቅ ነው በእናትህ በኢየሱስ ስም። ምን አይነት ድንቁርና እንዳለባቸው ይኸው። ወይ ወላሂ ፖለቲካ አትስራ። ፖለቲካ ነው እየሰራህ ያለው። ምናልባት ትንሽ ተከታዮች አሉ መሰለኝ፣ እነሱን እያታለልክ ነው ያለው። ታቦት ይመለካል አይመለክም አይደለም። ታቦት አይደለም ያልከውን ቻሌንጅ አድርገን አሁን ውርደትን እኮ ነው ያከናነበ። ጤናም የለው እንዴ ሰውየው?
ታቦት መረታ አልኩ ነበር። አሁን ተስማይ ታቦት ያመልኩ ቆይ ተረጋጋ። ይመለካል አይመለክም የመጣው ታቦትን እሱ ሰጣቸው ማለት አስመልኳል ማለት ነው። አንተ ባልክ ለምን ያላሉትን ይዘባርቃል? ልጅ ሲያነብ ያመልኩ ነበር በፊት እያለ ለምን ይዘባርቃል? እሺ ያላሉትን እነሱ እንዴ አጣሞ ለምን ይፈስራል? ያመልኩ ነበር ያለው እናንተ ባላችሁት ነው። ታቦትን እሱ ሰጥቷል ማለት የት ላይ ነበር ያመልኩ ነበር ያለው? እኛ የት ላይ ነው ያመልኩ ነበር ያለው? አምጣ ማስረጃ ግለጥ። እናመሰግናለን። ከሰሩ ቅድም ምን ብሎ ተናግሯል መሰላችሁ? ቅድም ብሎ ተናግሯል። አይ ታቦት አታምልኩ እያለ ነው እንጂ የሚሆነው ቁርአን አንተ ባልከው አይደለም ብሎ እየተናገረ ነበር። ነገር ግን መላእክቶቹ ከሰማይ ወርደው ያንን ታቦት ተሸክመው በሳውል ፊት ለፊት ህዝቦቹ እያዩት አስቀመጡት ያንን ታቦት። ስለዚህ ቅድም ብሎ ተናግሯል ይሄ ወንድማችን። አይ አታምልኩ እያለ ነው አላህ እንጂ ሌላ ነው፣ እናንተ የተረዳችሁት ሌላ ነው ብሎ ተናግሯል። ማለት አስመለከ ማለት ነው አለ። ታቦት ሚል ቃል የለም ብለው ነው የሸመጠጡኝ። በመጀመሪያ ቁርአን ላይ የመጀመሪያው ታቦት ሚል ቃል የለም ብለው ሸመጠጠ። ታቦት ሚል ቃል ሲመጣበት ደግሞ ያኛው ምን አለ? አይ እሱ እየተቃወማቸው ነው አለ። እንግዲህ ታቦት አታምልኩ እያለ እየተቃወማቸው ነው ሲል እንግዲያውስ ታቦቱን አሸክሞ በመላእክት የላከው አላህ ነውና ታቦት ጣዖት ነው ብለህ ከፈሰርክ አላህ ጣዖት አስመልኳል ማለት ነው እያልኩኝ፣ ታቦት ላከባቸው ማለት ሰጣቸው ማለት አስመልኳል ማለት ነው አለ። ከዛ ታቦት የሚለውን ደግሞ ማን ነው ታቦት ብሎ የፈሰረልህ? ታቦት አይደለም ታቦቱ የሚለው ታቦት አይደለም ብሎ ገገመ። ረጅም ሰዓት እንደውም ተከራከረ። አይታችሁ ነበር። ኢማም አጠበሪ እንደዛ አላሉም አለ። ኢማም አጠበሪ እኔ ከዚህ በፊት ሙሉን አንብቤዋለሁ ታሪኩን ከዓመት በፊት ማለት ነው። ስለ ታቦቱ ምን ያህል እንደፈሰረው በደንብ ስለማቅ ዲቴል አብራርቶ ነው የፈሰረው። ታቦቱ አሪፍ እንደውም ድል ማድረጊያ እንደሆነ ሁሉ ተናግሯል። ታቦቱን ከያዙ እስራኤሎች በጦርነት እንደማይሸነፉ እንደሚያሸንፉ፣ ድል እንደሚቀናቸው፣ ኃይል ብርታት እንደሚሆናቸው በደንብ አብራርቶታል። ከዛ የመጀመሪያ ፐርሚስ ምንድነው? ታቦት አይደለም ሲል ኢብን ከሲር ሲከፈት ኢብን ከሲርን አልቀበልም አለ። የዋብያ ነው አለ። ኦኬ ቁርአኑን ምን ብለህ ነው የፈሰርከው ታዲያ ሲባል ዋሽቻለሁ ብለህ በቃ አንተ ዋሽቻለሁ በለኝ። እሺ መረጃ አንጣና ከዛ በኋላ አንተ መረጃ ስታመጣ እኔ ያልኩት ካልሆነ ያኔ ነው። አይ ቅድሚያ በል። ኦኬ ክርስቲያን አላስቻለው። ኢማም አጠበሪን ሲከፈት ደግሞ ምን አለ? አምልኩ ብለሃል። አምልኩ የሚል ቃል ላይ ደግሞ መጣሁ። አምልኩ አይልም ክፍሉ። ታቦት ስትመጣበት አምልኩ አይልም። አሁን ደግሞ ማለት የእስልምና ጭንቅላት ነው። እባካችሁ በህይወታችሁ ላይ ያቀልዱ። አጋንንት ነው አይነው። አጋንንት ኃይል አለው ማለትም ባላመኑት ላይ እንደ ቦሊ እንደንትን የገና ቂሌ ያለቻ እንደዛ ሊያላጋችሁ እንዲህ እንደፈለገ ሊጫወትባችሁ ኃይል እንዳለው ባላመኑት ላይ አውቃለሁ። ስልጣን አለው። ባላመኑት በተከተሉት ላይ ስልጣን አለው። እንዲህ እንዲጫወትባችሁ ጭንቅላታችሁን በነፃ ተከራይቶ እንዲጫወትባችሁ አትፈቀዱለት። ማለትም ድነትን አስቡ፣ ዘላለማዊ ህይወትን አስቡ። ውሸት አይጠቅማችሁ። አጋንንት በጭንቅላታችሁ በነፃ ተከራይቶት እንዲጫወትበት አትፍቀዱለት። የጤናማ አይደለም። ለእውነት አብሩ። ስለዚህ ወደ ቶፒኩ መልሰው ክርስቲያን በተቻላችሁ አቅም ምንድነው ግን አትዋሹ እባካችሁ፣ ሙስሊሞች አትዋሹ። ሱስ ሆነባችሁ። አንዴ ቆይ፣ ውሸት ሱስ እየሆነባችሁ ነው። በቃ ከደማችሁ ጋር የሚዘዋወር ነገር ከረከራችሁ ነው። ችግሩ እኮ ይሄ ነው። በማረጃ ነው እስልምና የሚመራው። አትዋሹ። እኛ አረብኛውን ከፍተን አማርኛውን ከፍተን እንግሊዝኛውን ከፍተን ሶስቱንም ተርጉመን አስረድተን ይሆናል አይሆንም። ቢያንስ በተቻለ መጠን ውሸታችሁን ከቀነሳችሁ እንኳን የመረዳት አቅም ይኖራችኋል። በጣም ነው የምትዋሹት፣ በጣም ነው የምታጭበረብሩት። እዚህ ደግሞ ያለ መረጃ ስለማይወራ ያ ውሸታችሁ ይጋለጥባችኋል። አሁን ይበቃል። ወደ ቶፒኩ እንመለስና በምልጃ ላይ እያወራን ነበረ። እሺ ሀሽም አንተ እንኳን ሚውታቸው በዚህ የሆነ የምጠይቅ ነገር ነበረኝ እና ጠይቃቸው። ቀጥል። ክፍሉን አውጣው ክርስቲያን ስዘ ከምር እናንተ ስድብ እንጂ የምታስተምሩት ምንም ትምህርት የምታስተምሩት የለም። ማይካሽን ቆይ፣ በደንብ ገብቶልሻል። አንቺ በደንብ ተረተሸዋል። እንደተጠለዛችሁ ገብቶሻል። ዛሬ ምን አይነት ሃይማኖት ምን አይነት አጋንንታዊ ሃይማኖት የተቀመጥኩት ብለሻል። ተረተሻ። ወንድምሽን እኮ እየለመንሹ እባክህ አስረዳኝ ለእኔ እንኳን ብለህ ስትይ አላስረዳም አለሽ። ምክንያቱም መልሱ እኛ እንዳልነው ስለሆነ ስለገባው። ለምን ራስሽን ትሸውጃለሽ ስድብ ብለሽ?
ሙስሊሞች ራሳችሁን አታለሉ። ጥያቄ ያለኝ እፎይ ቶፒኩ ላይ ቅድሚያ እፎይ ጥያቄ ያለኝ ቶፒኩ ላይ እናውራና የተወሰነ አንድ ጊዜ መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እስኪ እንመልሱ። ምን መሐመድ በመቃብር ውስጥ ይሰማችኋል አይሰማችሁም? እሱማ ሞተዋል እኮ በቃ እንዴት ይሰማል? የሞተ እንዴት አይሰማም እኮ። ስለዚህ የሞተ ሰው ምንም አያቃርብህም ማለት ነው። ከሞተ በኋላ ጸሎት የምታደርግ ምንም አይጠቅምህም። በቃ ምንም አይጠቅመኝም። ሞተዋል፣ ኦልሬዲ ሞተዋል። በቃ ምን ጠቅመህ? ስለዚህ መሐመድ እንደ ማንኛውም ተራ ፍጡር ነው የምታየው ማለት ነው። ተራ እንደሞተ ምንም አይጠቅምህም። ማይጠቅም አይጎዳ ብለህ እሱ አይደለም ተራነቱ ተውና፣ እሱ ተራ አይደለም። ነቢያችን ሰለላሁ ተራ አይደለም። ግን ተራ ስለ ሶሪ አንድ ሰው ከሞተ ምንድነው አይጠቅመኝም ምንም ስላልክ ከሞተ በኋላ ምንም አይጠቅመኝም ካልክ which means ጉዳትም ማስከትልብህም በቃ ሞቷል አይሰማም ማለት ሊያቃርብህ አይችልም ወደ አላህ ያቃርበኛል የሚል እምነት የለህም አይደለም። አሬ ምን ያውቃል ብላችሁ ነው አይጠቅሙም ይላል እንዴ? እኔ እሱ እሳችሁ ከሞተ በኋላ ሞቷል። ለእኛ አስቀምጦ ሄደ አሻራ አለ፣ ትልቅ አሻራ አለ። ምንድነው እሱ? ቁርአን አለ። እኔ እንደከተሉም ብለዋል። እኛ የምንከተለው እሱ ባስተማረ አስተምሮት ነው እንጂ እሱ እንደዚህ ያደርግልን አላ ለምንልን አላ እንደስጠይቅልን ምናምን አንልም። ስለዚህ ይሄ እንደዚህ ብለን ስለምናምነው እንደዛ ከሞተ በኋላ እንደዛ ነገር የለም ብለን ሐሺም እሺ። ስለዚህ ሀያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም፣ በህይወት መኖሬ ለእናንተ ጥሩ ነው፣ መሞቴ ይኸውልህ ነቢዩ ሰለላሁ ዐለይሂ ወሰለም በህይወት መኖራቸውም ለእኛ ጥሩ ነው፣ መሞታቸውም ለእኛ ጥሩ ነው። የተለያየው ምንድነው? በህይወት እያሉ ወሕይ ይወርድባቸው ነበረ። ከሞቱ በኋላ ወሕዩ ተቋረጠ። አልአንቢያኡ አሕያኡን ፊ ቁቡሪሂም ዩሰሉን ብለዋል። ነብያቶች በአጠቃላይ ቀብሮቻቸው ውስጥ ቀብር ውስጥ ያሉ ነብያቶች ሕያው ናቸው፣ ይሰግዳሉ ብለዋል በሌላ ሐዲሳቸው። በሌላ ሐዲሳቸው ጁምዓ ቀን ላይ ሶላዋት የሚያደርግ ሰው ሲያደርግብኝ በጆሬ ነው የምሰማው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነብያቶች ከሞቱም በኋላ በአላህ ፍቃድ፣ መስፈርቱ ምንድነው? ይኛ በአላህ ፍቃድ ይጠቅማሉ። በአላህ ፍቃድ ነብዩላህ ሙሳ ከሞቱ በኋላ ከ2000 ዓመት በኋላ ነው ከ50 ወቅት ሶላት ወደ 5 ወቅት ሶላት ያስቀነሱልን። መጀመሪያ ወጅቡ የነበረው ተነግሯቸው የነበረው ለነብዩ ሰለላሁ ዐለይሂ ወሰለም 50 ወቅት ሶላት 50 ጊዜ እንድንሰግድ ነበር በቀን። ወደ 5 ወቅት ሶላት ያስቀነሱት ማናቸው? ነብዩላህ ሙሳ ናቸው፣ ሰማይ ላይ ተገናኝተው። ለዛ ነብያቶች ይጠቅማሉ። ከሞቱ ከ1000 ዓመታት በኋላ ጠቅመውናል። ግን በአላህ ፍቃድ ነው፣ በራሳቸው አይደለም። ከራስ በራሱ ማንም በራሱ ማለት በራስ ሲባል የመፍጠር የሆነ መጥቀምን ከፈጣሪ ውጪ የሚጠቅም የለም። አማ ግን ሰበብ የመሆን ምልጃ፣ ሸፋዓ የመሆን የማማለድ የመሆን በአላህ ፍቃድ ነብያቶች፣ ሷሊሖች፣ ዑለማዎች ይጠቅማሉ። በአላህ ፍቃድ አላህ ጥቀም ያለው ሁላ መላእክቶችም አላህ ጥቀም ያለው ሁላ ይጠቅማሉ ነው። ይሄ ነው የእስልምና እይታ። ስለዚህ ይሄ እናንተ እይታ ነው። ኢሻም ደግሞ መላእክቶች አይሰሙም ከሞቱ በኋላ ብለህ ነው የምታምነው? ነብያቶች ነቢያቶች አሁን ኡስታዝ ያለ ሸሃጅ ያለ ቢያንስ ነቢያቶችን ዱዓ ብናደርግላችሁ ሻፊ ሆናሉ ነው። ይሄ ደግሞ እንጃ ነፃ አይመስለኝም። እኔ ዱዓ ብናደርግላቸው ሳይሆን እነሱን ያቃርቡናል ብለው ያምናሉ። እነሱ አንተ ዋብያ እንደመሆነ የነቢያቶችንም ያቃርቡንም ብለው የምታምነው። እንደዛ ከሆነ በቀን 5 ጊዜ የምትሰግደውን እንኳን ከ50 ወደ 5 የመለሰልህ ሙሳ ከሆነ ማለትም ለመሐመድ ከነገረው በኋላ መሐመድ ተመላልሶ ወደ 5 ያስቀንሶታል አልክ 50 አለ። እሱማ ያው ይሄ ነቢያቶች ስራ ነው። የነቢያቶች ስራና የእኛ ስራ እኮ አንድ አይደለም። እነሱ የተለየ ስራ ነው። ስለዚህ ከሞቱ በኋላ አይጠቅሙም እንዴት ትላለህ ታዲያ? ማለትም ከሞቱ በኋላ ያቃርቡንም እንዴት ትላለህ? በቀን 50 ጊዜ ዛሬ የምትሰግድ ነበረ እኮ። በቀን 50 ጊዜ ማለት እኮ በደቂቃ ውስጥ በመታው በቀን አንድ ሰላት ለመስገድ 10 ደቂቃ በትንሹ ሳይፈጅብህ አይቀርም። 50 ጊዜ ማለት እኮ ስንት ማለት ነው? ወደ 500 ደቂቃ ሙሉ ትሰግድ ነበር እኮ። ይህንን እንዲቀነስልህ ምክንያት የሆነ አንዱ ነው።
ስለዚህ ሙሴ ነው ማለት ነው። አይ እኔ እንኳን እንደዛ ስላላወቅኩ ነው እንጂ ግን አንድ ሰው ከሞቴ እኔ እነሱ እንደ ሰው መስሎኝ ነው። እኛ ከሞቴን በኋላ ያው ከነሱ ሰዎች ዱዓ ብናደርግም አይቀበሉም። ዱዓችንም ያው አላህ ብቻ እንደምናደርግ ነው የሚያውቀው። በሙሐመድ ላይ ሰላዋት ታወርዳለህ አይደል? ኦኬ ሰላዋት ስታወርድለት ቀጥል። ሰላዋት ስታወርድለት ይሰማሃል ወይስ አይሰማህም? እሱማ ያው ይሰማል ተብለዋል። አዲሱ እንደሚሰማ ነው አዲስ ላይ ያለ እና በምን ባን ነው የሚሰማ? በአላህ ያው በተመልኩ መስለኝ የሚደርሰው እንደሚሰማ ነው ይደርሰኛል ብለዋል ማለት ነው። ታዲያ እንደዛ ከሆነ ለምንድን ነው እሱ አይጠቅምም? የሚሰማህ እንደዚሁ ምን እንዲሁ የመስማት ናፍቆት ስላለበት ነው እንዴ? ወይንስ አንተን ሊጠቅምህ ነው? ማለትም አንተ እሱ ላይ ሰላት ስታወርድ አላህ ደግሞ ለአንተ 10 እጥፍ ነው ምናምን ይሰጣል። 10 እጥፍ ሰላት እንትን ይልብሃል። ትንሣኤ ቀን ያው እንደ ሳነት የሚያርጉ ሰዎች ትንሣኤ አይደለም አሁን ሞቶ ነው እንጂ አሁን ሞቶ ሰላም ስትለው ራሱ ሰላምታህን ይመልሳል። ደግሞ ሰላት ስታወርድበት አላህ በአንተ ላይ እንትን ያወርድልሃል 10 እጥፍ። ስለዚህ ሞቶ እንኳን እየጠቀመህ እኮ ነው። እንደውም ቁጭ ብለህ እኮ እንደውም ቢቻል ስራን አቁመህ ሰላት ማውረድ ነው ያለብህ 10 እጥፍ ለማግኘት። አይጠቅመኝም ማለት ሳይሆን ኦኬ መሐመድ። አቤት አቤት፣ ሰላም ነው እፎ? እንዴት ነህ? አለን አለን። እስቲ ምን ላይ ናችሁ? ትንሽ አብራሩልንና። ያ ምንድነው እሱ ከአላህ ውጭ ምንም ነገር የሚያቃርብ እንትን አማላጅ ማያስፈልግ ምናምን የሚል አስተምሮ ትክክል ነው ወይ? ማለት ወደ አላህ የሚያቃርባችሁ ነገር ትፈልጋላችሁ ወይንስ አትፈልጉም? ካለ ወደ አላህ የሚያቀርበን ነገር ለምሳሌ አንድ ሰው የሞቱ በመፈለግና ባለመፈለግ ሳይሆን ወደ አላህ የሚያቀርበን ነብይ እንደሆነ ማንም ያሰው ያውቃል። ከነብዩ ውጭ ሊያቀርብ ይችላል። ከነብዩ ውጭ ምንድን ነው የሚያቀርቡ? ሌላ ምንም የሚያቀርብ የለም። ለምሳሌ ስራ ያቀርብን። ስለዚህ ስራ ሊያቀርብ ይችላል። እሺ ሌላስ እንደው ቅዱስ የሆነ ወይንም ደግሞ በሃይማኖቱ ጠንካራና የተሻለ የሆነስ ሊያቀርብ ይችላል አይችልም? ያው ትንሣኤ ቀን አማላጅ ይሆናል ቁርአን። እነዚህ ነገር ነው መልካም ስራዎች እና ነገር ናቸው ነው ወደ አላህ የሚያቀርበው ሌላ ነገር። በትንሣኤ ቀንማ ሸሂድ የሆኑትም እንትን ይሆኑሃል አለ ሸፋ ይሆኑ እንትን አማላጅ ይሆኑሃል አይደለ? እስከ 70 ምናምን ቤተሰቦቻቸው ሊያማልዱ እንደሚችሉ ይናገራል ሐዲሳቶች። ሰው እንደዛ ከሆነ እንዴት ነው እሱ ያቀርቡ ማለት ማተር የሚያደርጋችሁ? በትንሣኤ ቀን ቁርአን የሚያማልድ ከሆነ እንትኑ ብላክስቶኑ የሚያማልድ ከሆነ ቁርአኑ ስራህ የሚያማልድ ከሆነ መላእክቱ የሚያማልዱ ከሆኑ እነኛ የሞቱትም እኮ ያማልዱሃል። እነሱም ወደ አላህ ሊያቃርቡ ነው አይደለ እንዴ? የሞት አያቃርበኝም እንዴት ትላለህ ታዲያ? እንዴት አያቃርበኝም ትላላችሁ? ምንድነው አያቃርበኝም ያልኩህ? ያቃርቡኛል ነው ብለህ የምታምነው አንተ? መልካም ስራ ያቃርባል አንድ በል። ኦኬ መልካም ስራ ወደ አላህ ያቃርባል። ቁርአን አማላጅ ሊሆን ይችላል። ነብዩ አማላጅ ናቸው። ሸሂዶችም እንደዛ ናቸው፣ አማላጅ ናቸው። ትንሣኤ ቀን የትንሣኤ ቀን ነው። ስለዚህ አሁን እነሱን አቃራሪ ትላቸው። አሁን ሸሂድ የሆነ የሞተን ያቃርበኛል ብለህ ታምናለህ? አሁን ሸሂድ የሆነ የሞተን ያማልደኛል እንጂ አያቃርበኝም።
ያማልዳል። ማማለድና ማቃረብ ምንድን ነው ልዩነቱ? ሲያማልድ ሊያቃርብህ የአማርኛ ስል በቃ የአማርኛ እንትን ነው እንጂ ኖርማል አንድ ናቸው። ተቀራራቢ ናቸው። ቢ በህይወትና ከሞት በኋላ የቋንቋ ልዩነት ሊሆን ይችላል። እሺ እንደዛ ከሆነ ትለምናቸዋለህ። አማላጅ ማለት ያ ሽምግልና ነው። ትለምናቸዋለህ። ትለምናቸው ይሰማሉ። ማንን ልዘይራቸው ትችላለህ ምናምን እንደዛ። እነኚህ አሁን ለምሳሌ ሸሂድ ሞተ በእምነት በጣም የተከበረና ትልቅ ቦታ የተሰጠው ቢሆን ልትማመናቸው ትችላለህ። እነሱም መለመን ነቢዩን መለመን አይቻልም። ሸሂዶቹን ሳይሆን ነቢዩን እነሱ ቀጥታ መለመን ሳይሆን ያቃርቡኛል ብለህ እነሱን ሪፈር ማድረግ ትችላለህ። ሪፈር አሁን እንዴት እንደሆነ ታውቃለህ። ያቃርብ አሁን አንድ ሸሂድ ለምሳሌ ከፋሚሊ ውስጥ ቢኖር ያኔ እሱ ነው ፈጣሪ ጋር አማልዶ የሚወስድ ገባ አይደል? ሰባውን ቤተሰብ የሚባለው ሰባ ቤተሰቡ የሚወስድ እሱ ነው እንጂ አንተ እኔ መረጠኝ እኔ እኮ እንዲህ ነኝ እኔ እኮ ለምኜ ነበር እኔ እንዲህ እኔ ሪፎርም ቢዛ ምናምን ነገር አይደለም። ገባ አይደል? አላህ ከቤተሰቡን ለሱ እሱ ቤተሰቦቹ ሰባ የሚመርጡ ሰባ ይመርጣል እንጂ ይሄ ነው የሚባል ነገር አይደለም። መሐመድ ብትጠይቅ ምን ችግር አለው? ምክንያቱም ሱራ 5:35 ላይ መቃረቢያ ፈልጉ ስለሚል አንተ ብንለምነው ምን ችግር አለ? መቃረቢያ ፈልጉ ማንን ነው መለመን? ችግር የለውም። እኛ ያው ቁርአኑ ምን እንደሚል ታውቃለህ? ከአላህ ሌላ ሰው መለመንም እንደማይቻል ቁርአን ነው የሚነግረን። ወደ አላህ ይሄንን ያስተማራል። ወደ አላህ እንዲያቃርብ እሱ የምንለምነው ችግር አለው ወይ? ዛሬ ነው ወይስ ትንሣኤ ቀን? ዛሬ ራሱ ብንለምነው እሱ እኮ ዛሬ አይደለም እኮ የሚያቃርበው። ትንሣኤ ቀን ከሆነ የሚያቃርብ ለወደፊቱ እንዲያቃርብ አሁኑ ያንን እንትን ብትል ችግር አለው? ያኔ እኔ ራሱ አያቃርበኝማ። በቃ እሱን ከለመንኩት አያቃርበኝም እኮ። ቂም ይዝባል አባ ነው የጨቀጨቀኝ ብሎ ቂም ይዛት ሲሆን ያቃርበኝም ደስ ይላል። የሚለመነው አንድ አላህ ነው። እንዲያቃርበኝም እድሉ የሚሰጠኝ ማለት ነው አላህ ብቻ ነው። ገባ አይደል? አሁን እንትን አለ ህግ አለ። ያኔ ስትሞት ነው አንድ ነገር ልንገርህ። ቆይ አቃራቢን ፈልጉ የተባልከው ያኔ ስትሞት ነው የምትፈልገው? አሁን ነው? እሱ ነው እኔ የሚፈልገው ፋሚሊ አላህ እሱ በአላህ እንትን ነው። አሁን ትንሣኤ ቀን ሲባል ምንድን ነው ታውቃለህ? የፍርድ ቀን ነው በእኛ። አሁን በእናንተም ትንሣኤ ቀን አለ አይደል? ስራክና ስራክ የሚመለጥ ወይ እንደዛማ ከሆነ የምታቃርቡትን ፈልጉ ነው እንጂ የሚባለው የሚያቃርባችሁን ፈልጉ አልነበረማ መባል የነበረበት። እንዴት ነው የምትረዳው እዚህ ላይ ካሊድ ካድር ሶሪ፣ እንዴት ነው እናንተ የምትረዱት? ይሄን አቤት ሰላም ነው ካድር ሶሪ። እሺ ቅድም ሰላም ሳልል ድንገት ስሜታዊ ሆኜ ስለገባኝ ነው ዋሳለ እንትን ሳልል ሰላም ሳልል የጀመርኩት። እሺ ምንድነው እፎይ አሁን ነበር ያዳመጥኳችሁ። ከሞቱ በኋላ ያቃርቡናል የሚለውን እንዴት ነው የምትረዱት? ያቃርባችኋል አያቃርቧችሁም? ከሞቱ በኋላ እሺ ከሞቱ በኋላ አላህ የፈለገላቸው ያቃርባሉ፣ የሚያቃርቡ አሉ። አላህ የፈለገላቸው በዚህ መስፈርት ማለት ነው። ለፈለገው አላህ የፈለገላቸው እንዲያቃርቡ እና ለፈለገለት ኦኬ፣ አንተ መጠየቅ ትችላለህ እንዲያቃርቡ። አዎ ፍጠርልኝ በሚለው ትርጉም እስካልሆነ ድረስ ምን አለ መሰለ፣ መጠየቅ ሁለት አይነት ነው። አንደኛ ለፈጣሪ ብቻ የሚጠየቅ አይነት አጠያየቅ፣ እሱም ፍጠርልኝ በሚለው ትርጓሜ ያለ አጠያየቅ። ለምሳሌ ፈጣሪን ስንጠይቀው ፍጠርልኝ በሚል ትርጓሜ ነው ትርጉሙ የሚኖረው። ፍጠርልኝ፣ ይህንን ነገር እንዲያደርግልኝ ወይ እርዳይን ስንለው መርዳትን ፍጠርልኝ ማለት ነው። ለሌላው ደግሞ ሰበብ ሁነኝ ወይ ምክንያት ሁነኝ በሚለው ትርጓሜ ከሆነ ችግር የለውም ብንጠይቀው፣ ቢኖርም ቢሞትም። ስለዚህ መጠየቅ ትችላላችሁ። ከዋብያዎች የምትለዩት እናንተ
ከሞቱ በኋላ መጠየቅ ትችላላችሁ። አዎ ያ በዚህ ጉዳይ ላይ አሁን 3 አይነት እይታ አለ። አንደኛው የመፍጠርን መጠየቅ ለሌላውም ይቻላል የሚሉ ይሄ ስህተት ነው። እንደኛ የመፍጠርን መጠየቅ ማለትም አንድን ሰው ወይም አንድን ነብይ ፍጠርልኝ በሚለው ትርጓሜ መጠየቅ አይቻልም ነው የምንለው። ፍጠርልኝ በሚለው ትርጓሜ። ሁለተኛው ደግሞ አይ ሰበብ ሁነኝ፣ ምክንያት ሁነኝ፣ ሰበብ ሁነኝ የሚለውም ቢሆን አይቻልም የሚሉ አሉ። እሱንም ስህተት ነው የምንለው። መካከል ላይ ነን እስልምና። ማለትም አንድ ነብይ ወይም አንድ መለክ ወይም ደግሞ አንድ ዓሊም ወይ አንድ ሸሂድ በአላህ ፍቃድ ምክንያት ሊሆነን ይችላል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዘንድ መጥተው የጠየቁ ሰሃባዎች አሉ። ዝናብ ጠፍቶ ረሱላችንን ሰለላሁ ዐለይሂ ወሰለም የጠየቁ አሉ። እና አህመድ ሪፋዒ ደግሞ አሉ እጃችሁን አውጡልኝ ያሏቸው። ብዙ አይነት ነገር አለ። እንደዛውም ከሞተ በኋላ የሰው ልጅ ነብዩን ይጠይቃል። በራሳቸው የነገሩን ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ፀሐይ ስንዝር ቀርባ የፀሐይ ብርሃን በጣም በምታቃጥለው ሰዓት ሸፋዓ ሰዎችን ነብያቶችን ይጠይቃል። አደም ጋር ይሄዳሉ የሰው ልጆች የተለያዩ ነብያቶች ጋር ሄደው መጨረሻ ላይ ነብዩ መሐመድ ጋር መጥተው ሲጠይቁ ነብዩ መሐመድ ለጌታቸው ስጁድ አድርገው ጌታቸውን ለምነው ከሰው ልጆች አናት ፀሐይ እንድትገለል ምክንያት ይሆናሉ ማለት ነው። ለዛ ሰው ነው መጥቶ የሚጠይቃቸው ነብያቶችን። ያ ማለት ተፈጥራላችሁ ማለት አይደለም ማለት ነው። ያ እሱን እረዳለሁ። ምክንያቱም በእኛም ያማልዱናል ብለን ስለምናምን ነው ማለት ነው። ቅዱሳኖች ያማልዱናል። በእኛና በእናንተ መካከል ደግሞ በእኛና በእናንተ መካከል ያለ ደግሞ ግልጽ ሊደረግ የሚገባ ነገር እኛ ያማልዳሉ ስንል ይፈጥራሉ በሚለው ትርጓሜ አይደለም። ማለትም ከራሳቸው ለራሳቸው ለፈለጉት ሁሉ ያማልዳሉ ማለት አይደለም። መስፈርት አለው። ለምሳሌ አምኖ ለሞተ እንጂ ማማለድ አይችልም። የትኛውም ነብይ ከሞትን በኋላ ባለው ህይወት ላይ ከሞትን በኋላ ጀነትና ጀሃነም ሊገባ ሲል አምኖ ለሞተ ወንጀሉ ስለበዛበት ምልጃ ሊያደርጉለት ይችላሉ እንጂ ለምን ሸፋዓቲ ለአህሊል ከባኢሪ ሚን ኡመቲ ብለዋል። የኔ ሸፋዓ የኔ ማማለድ የሚሆነው ትልልቅ ወንጀልን ለሰሩ ሙእሚን አምነው ለሞቱ ሰዎች ነው ብለዋል። አምኖ ካልሞተ ግን ነብይም ቢሆን የነብይ ልጅ እንኳ ቢሆን አያማልዱትም። እኛ ጋርም ያለን አቋም ይሄ ነው። አክቹዋሊ ምንድነው እሱ እኛ የምንረዳው ምንድነው የእኛን ለማስቀመጥ የሞከርኩት ያሰብኩት ምልጃ ከእናንተ ጋር ብዙም ቶፒክ የሌለኝ ምንድነው እሱ ነቢያቶችም ሆኑ ቅዱሳኖች